ቤቲ ሀናን ማግባት እንግዲህ ወይዘሮ ሜላት ልታስቆመው ነው ማለት ነው። በቃሉም በቃ ሰርጉ መቆም አለበት። ከዚህ በኋላ ምንም አንተና እሷ የሚያገናኛችሁ ነገር የለም። እንደውም የጥላቴ ልጅ ልታገባት ነበር ወይ በቁሜ አስደፍረኸኛል እያለ እንግዲህ እሬ እያለ ነበር ማለት ነው። በዚህ የተነሳ አዲስ አጀንዳ ተከፍቶባታል። ሀናና ኢዝራን ደግሞ በጣም ተናደውና ተበሳይተው እንዴት እስከ ዛሬ ድረስ ትደብቂኛለሽ ማየም ሁላ ጉድ ይዘሽ እያለች በጣም ተናዳለች ማለት ነው። ሀና ራሷ ማለት ነው እንግዲህ ልጁ የማን ልጅ እንደሆነ እያወቀች ስትመጣ ሽማግሌዎቹ ተልከው ወደ ሜላት ቤት ሲመጡ በቃሉ የእሷ ልጅ እንደዚሁም ቤቲ ናት ያጠፋችው ማለት ነው። ቤቲ እንግዲህ በስተመጨረሻ ለበቃሉ ነገረችው። ልጅቱ እኮ የሜላት ልጅ ናት ስትለው እንዴት ቢደፍሬ ነው እንደዚህ ያደረገኝ እያለ ተናግሯል ማለት ነው። እና ቤቲ መናገር አለብኝ ብላ እንግዲህ ይሄን ነገር ነግረዋለች ማለት ነው። በቃሉም እየተናደደና እየተበሳጨ ቤቲ እስከ ዛሬ ድረስ ለምን ሳልወስን አትነግሪኝም ነበር ወይ? ባለፈውም እኮ ዳርዳር ስል የነበረው ልነግርህ ነበር እያለች እንግዲህ ቆፍጠን ብላ እየነገረችው ነበር ማለት ነው። በዚህ የተነሳ እና ቤቲ እንግዲህ የተናገረችው ነገር እያንዳንዱ ነገር እውነትም ተናግራለች ማለት ነው። በዚህ የተነሳ እውነትን እናገራለሁ ያለችው ወይዘሪት ቤቲ በቃሉ ከነገረችው በኋላ እሱም ደግሞ ተበሳይቶ እንዴት እንደዚህ ያደርጋል በፍጹም ሊሆን አይችልም እያለች ሀናም ከሰምታለች ማለት ነው። ጽዮን ናት እንግዲህ የተናገረችው ማለት ነው። ምክንያቱም ቤቲ እህቷ ስለሆነች እሷ ነገረቻት ማለት ነው። በስተመጨረሻ ደግሞ ነገረቻት ማለት ነው። እንግዲህ ለሀና እና ለኢዝራ ስነግራቸው እነሱም ግራ ተጋብተው ተደናግጠዋል ማለት ነው። በቀጣይ ደግሞ እውነት ለመናገር ሁሉንም ነገር ለማስረዳት ለማስተካከል ሙከራ እያደረግን እንገኛለን ማለት ነው። የበቃሉ ቤተሰቦች እንግዲህ ምንም ማድረግ አይቻልም ማለት ነው። በቀጣይ ደግሞ እውነትን ለማስተካከል በቃሉ አድበት ተቀመጥ፣ አንተ ቅንዝር የሚሆን ሰውዬ ከሜላት ላይ እጅህን አንሳ ማለት ነው። እርግብ በእስር ቤት እያለች አሁንም እያዘነችና እያለቀሰች ላምን አልችልም የአቶ እንትና እንግዲህ ዘሪሁን እንዴት እንደዚህ ያደርገኛል? ይሄን ሁላ አመት ስጠብቀው እንዳልነበረ ለሱ ብዬም ነበር እዚህ ጋር ልፈታ ስል የነበረው። አሁን ምን አለኝና ነው የምፈታው? ከእስር ቤት መውጣት አልፈልግም በቃ ብላ እዛው ቁጭ ብላለች ማለት ነው። ሜላት ግን እሷን ለማስፈታት ደፋ ቀና እያለች ነበር ማለት ነው። ምክንያቱም እሱ ይስተካከልላታል ብላ እያሰበች ነበር። አሁን ላይ ግን በፍጹም ሊሆንልኝ አልቻለም። ከዚህ በኋላ የራሴ የምለውን ነገር ይዤ ለግሌ ቁጭ ማለት እችላለሁ ብላለች ማለት ነው። እርግብ እያለቀሰች እየተበሳጨች ትገኛለች ማለት ነው። ወይዘሮ ሜላት አሁን ላይ ሀናን ለመዳር ሽር ጉድ እያለች ነበረ። ግን እዛ በስተመጨረሻ አሲር እንደዚሁም ደግሞ ኤላም ከሰፈራቸው ጠፍቷል ማለት ነው። ከዛ የጠፋበት ምክንያት ታውቁታላችሁ። ያው ሀና ነች ምክንያቲቱም ማለት ነው። ምክንያቱም ሀና ከዚህ በኋላ አጠገቤ እንዳትደርሱ፣ እኔ የራሴ ህይወት አለኝ፣ ህይወቴን ልኖርበት፣ እናንተም የራሳችሁን ህይወት ኑሩ፣ እኔ ህይወት ላይ አትግቡ ጣልቃ ብላቸው ስለነበር አሲር ምንም ቢፈጠር ምንም ሀናን ምንም ቢሆን ብዙ አሳልፈናል፣ ምንም ልላት አልችልም፣ ያረገችውን ታድርግ፣ እኔም ደግሞ በተስፋ እጠብቃታለሁ እያለ እንግዲህ ውስጡን እየበላው ፍቅሯ እየቦረቦረው እየኖረ ነው። መቅዲም ደግሞ ብትወደውም መቅዲን ግን በፍጹም እሷን ሊቀበላት አልቻለም፣ ፍቅሯን ማለት ነው። እኔም መወድሽ እንደ ወንድም እንደ ታላቅ ወንድምና አንቺ ደግሞ እንደ ታናሽ እህቴ ሆነሽ እንድንቀጥል እናም ደግሞ ከጎኔ ሰው ስለሌለ ከጎንሽ ለመሆን ሁሌም ባዘንሽም በደስታሽም ጊዜ ከጎንሽ ነኝ ብሎ አበረታቷት ነበር ማለት ነው። እሷም ደግሞ ይሄንን አልፈለኩም፣ እኔ ያንተ ፍቅር ነኝ፣ እኔ አፈቅርሃለሁ ብለው ነበረ። እሱ ግን ሊቀበላት አልቻለም ማለት ነው። መቅዲም እንግዲህ ራሷን ለማጥፋት ብዙ ጊዜ እየሞከረች ሙከራ እያደረገ ትገኛለች ማለት ነው። በዚህ የተነሳ አሲርም ከዚህ በኋላ የእሷን ልጅ ስም አታንሳብኝ እያለ ለተምቹ ይነግረዋል ማለት ነው። ተምቹ አሁን ላይ እንግዲህ ህይወቱ ተስተካክሎ ደስ ብሎት እንደዚሁም ደግሞ
በደስታ እየኖረ ይገኛል ማለት ነው። ይህንን ደግሞ ያደረገችው ወይዘሮ ድንብላል አሁን እርግብ ከእስር ቤት መፈታቷ አይቀርም። እሱም እስር ቤት ድረስ ሄዶ ከዚህ በኋላ እንደማትፈልገው ስለሆነ የነገራት እንደማይፈልጋት ድንብላልም ሰማሽው አይደል ያለሽም ብላ አጩፋባትና አላቅጣባት ወደ ቤቷ ትመጣለች። ምላሴ ይሄ ነገር ይቅር ሀና፣ ምክንያቱም አሁን ወደ ቤት ስገቢ ምን እንደሚፈጠር አይታወቅም፣ ስለዚህ ይቅርብሽ ሁሉም ነገር ሲላት፣ ወይዘሮ ሜላትም በፍጹም ልጄንማ በወግ ማድረግ ልታሳየኝ ነው። በዛ ላይ የመጀመሪያ ልጄ ናት። ድል ባለ ሰርግ ድራት አለሁኝ። ማንም መጣ ማንም ሄደ አልናገርም እያለች ስለዚህ በሷ ብዙ ነገር ያየሁባት ናት። ስለዚህ ለመዳር ዝግጁ ሆናለች። ኖላዊትም ከወይዘሪት ፋነሱ ጋር አሁን ላይ የፍቅር ጊዜያቸውን በጣም እያጣጣሙ ይገኛሉ። አብረው ደስ የሚል ጊዜን እያሳለፉ እኔ እናንተ እኮ አብረን ለመኖር ምንም የሚያቅንትን የሚለን ነገር የለም። ስለዚህ ይሄ ነገር ደግሞ እንደዚህ ስለሆነልን በጣም ደስ ብሎኛል። አንተ እኮ እሄዳለሁ ስላልከኝ አበሳይተኝና አናድሄ ነው እንደዛ ያልኩህ፣ በጣም ይቅርታ ብላ እሷም ለምነው ይቅርታዋን ግን ሊቀበላት አልቻለም ነበር በፊት። እሷም በተራዋ እቤቷ ሂዶ ሲለምናት እግሯ ላይ ወርቆ እባክሽ ለዚህ እንትን አትበይ ብሎ ሲላትም በስተመጨረሻ ግን እንደምትወደው ስትነግረው ታርቀው አሁን ላይ ፍቅራቸውን እያጣጣሙ ይገኛሉ ከኖላዊት ጋር። ኖላዊትም የሀና ነገር አሳስቦኛል እባክሽ እያለ ለፋኖሴ ይነግራታል። ፋኖሴም ደግሞ ሀና ማለት እኮ ጥሩና አስተዋይ ልጅ ናት፣ እንደዚህ እንትን የምትላት ልጅ አይደለችም፣ በጣም መልካምና አስተዋይ ናት። ስለዚህ በቅርብ ቀን ደግሞ እውነት ለመናገር ሁሉም ነገር ተስተካክሎ እናያለን ብላ ትለዋለች። በዚህ የተነሳ ሁሉንም ነገር ለማስተካከል ዝግጁ ሆና ትገኛለች። ኖላዊትም ደግሞ አሁን ላይ የሀና ነገር ቢያሳስበውም አንደኛው ጎዶሎ የጎደለበት ፋኖሴ ነበረች፣ እሷም ጋር ታርቋል። መስፍንም ግራ ገብቶት አሁን የሀናን ማግባት አልሰማም። የሀናን ማግባት ሲሰማ ምን እንደሚል ቀስ በቀስ እናያለን። ቤቲም ደግሞ ለጽህቷ ብትሆንም እመኝኝ ኢዝራ እጅሽ አስገባዋለሁ፣ ለትንሽ ጊዜ ግን ሰዓትና ጊዜ ስጪኝ፣ መታገስ አለብሽ፣ በቅርብ ቀን እኔ ራሴ አምጥቼልሽ ታያለሽ ብላ ትላታለይ። እሷም ደግሞ እመኝኝ እኔ ብሩ ገደል ይግባ፣ ያንቺ ብር ገደል ይግባ፣ እኔ ኢዝራን እያስመለጥሽ ነው፣ በዛች በማትረባ እንዴት ይቀየረኛል እያለች እያለቀሰችና እየተበሳጨች ለእህቷ ለቤቲ ትነግራታለች። እህቴ እመኚ ጽዬ፣ እኔ ያልሽውን ሁሉ አደርጋለሁ፣ ምንም ነገር ማንም መጣ ማንም ሄደ እንትን የሚለኝ የለም፣ በቅርብ ቀን ሁሉም ነገር ይስተካከላል እያለች ትነግረዋለች። እሷም በቅርብ ሀና አሁን ላይ የኤላ መታመምና የኤላ መጥፋት ልቧን አንጠልጥሎታል። ምክንያቱም በእሷ ምክንያት እንደሆነ አሴርም ደግሞ ከወጣ ጀምሮ መጥቶ አልመጣም፣ እንደተመለሰ በዛው ቀርቷል። ስለዚህ አንቺ የምታውቂው ነገር ካለሽ ንገሪ ብሏት ስለነበረ ሀናም ግራ ስለገባት እኔ አላየሁትም፣ እናም ደግሞ የሚውለው ከእናንተ ጋር እንጂ ከኔ ጋር ነው እንዴ ብሎ ይላታል። በዚህ የተነሳ ወይዘሮ ሜላት እያንዳንዱ ነገር ለማስተካከል ዝግጁ ሆናለች። ለሰላምም ብታማክራትም ሰላምም ያለቻት አንቺ የነሱ ልጆች ፍቅር አሁንም አልወጣልሽም እንዴ? ቆይ ችግርሽ ምንድን ነው? ከአንድ ሰው ለምን አትሆኝም? ለምን ትወላውያለሽ? አሁን እኮ ያለቀ ጉዳይ ነው ብላ ትላታለች። ከዛ እኔ ኤላ ያሳዝነኛል ሰላምዬ፣ በዛ ላይ በእኔ ምክንያት ነው የጠፋው ብላ ትላታለች። ኤላ አሁን ላይ የት እንዳለም የሚያቅም ሰው የለም። ቅዱስና ሰላም ምን አጣላቸው? ሰላምና ቅዱስ እንግዲህ ተገናኝተው ያወሩና ደጋግሞ አንቺ ልጅ ግን የተቀረብሽኝ እኔን ለፍቅር ሳይሆን ለመጠቀም ብለሽ ነው ብሎ ሲላት፣ ሰላምም ደግሞ ትናደድና ካንተ ምን ልጠቀም እችላለሁኝ አንተ አስመሳይ፣ እንደውም ቅርቤ ብላ ትቆጠዋለኝ።
ቅዱስም እየተናደደና እየተበሳጨ እያለ ፂ ትመጣና ምን ሆነሃል ፂ? አሁን ላይ ከሁለቱም መሆን አልቻልኩም፣ ወይ ከኢዝራ ወይ ከቅዱስ አልሆንኩም እያለች እየተበሳጨች ትገኛለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርገው። ባባይ